ካቻችን እንደምን አላችሁ? ስለ ሀገር ተጀምሯል። እንግዲህ ስለ ሀገር ባለፈው ሳምንት የቆይታ ከአሰብ ከተማ ከንቲባ በሚል ርዕስ ክፍል አንድ ያደረግነው ውይይት እንደተደሰታችሁበት ተስፋ አድርጋለሁ። በተለያዩ አጋጣሚ የሚደርሱን መረጃዎችም እሱን ነው የሚያመለክቱት። በዚህ አጋጣሚ በማህበራዊ ትስስር ገጾቻችን እንዲሁም ደግሞ በሜይንስትሪም በሚተላለፍበት ሰዓትም በተለያየ አጋጣሚ የሚሰጧቸውን አስተያየቶች በስለ ሀገርና በስለ ሀገር ተመልካቾች ስም እጅግ አድርጌ ነው ማመሰግነው። ክቡራን ተመልካቾቻችን ዛሬም እንግዲህ ባለፈው ሳምንት በገባነው ቃል መሰረት ዋና ዋና ጉዳዮችን የምንላቸው ቀሪ ብለን ያልናቸውን በተለይ ደግሞ እንደምታውቁት የአሰብ ጉዳይ ሲነሳ በተለያየ አጋጣሚ የተለያዩ ሀሳቦች በየአቅጣጫው የሚመጡበት ሁናቴ ስላለ ያ እውነታ ምንድን ነው የሚለው ነገር በደንብ ከሳቸው በላይ ሌጂቲሜት የሆነ ሰው አለ ብሎ ለማለት በጣም አስቸጋሪ ሊሆን ስለሚችል በዚህ አጋጣሚ የዛሬው ቆይታችን ደግሞ ዋና ዋና ጉዳዮችን የምናነሳበት ነውና ክቡራን ተመልካቾቻችን አብራችሁኝ እንድትሆኑ ነው የምጋብዛችሁ። ያው እንደ ቀደም ብዬ ለማስተዋወቅ እንደሞከርኩት የዛሬው እንግዳችን ክፍል ሁለትም ፕሮግራም እንደመሆኑ ከ67 እስከ 86 ዓመተ ምህረት ማለት ነው በአሰብ ከተማ በተለያዩ ከሙያተኛ እስከ ከፍተኛ አመራርነት የደረሱ ሰው ናቸው። አቶ ዳንኤል ሊበን ይባላሉ። ከዚህ ሰዓት ጀምሮ እንግዲህ ክፍል ሁለት ቆይታችን አጠናክረን ነው የምንቀጥለው። ክቡራን ተመልካቾቻችን ምናልባት ለማስታወስ ያክል ባለፈው ሳምንት ካነሳናቸው ትልልቅ ነጥቦች በተለይ ደግሞ ወደ መጨረሻ አካባቢ የነበረው ጉዳይ ምንድን ነው? የአሰብ ከተማ ለመጨረሻ ጊዜ በተለይ የሻዕቢያ ሰራዊት ወደ አሰብ ከገባ በኋላና እዛ አካባቢ የሚገኙ የኢትዮጵያ ንብረቶች በተለያየ አጋጣሚ የማውደም ስራዎች ላይ የተሰማሩ የዛው እዚህ ቀደም ሲል የጠራ ነው የሻዕቢያ ሰራዊት አባላት ያንን ችግር በሚፈጥሩበት ሰዓት እንግዲህ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቦታው ተገኝተው ይሄ ነገር ተገቢነት እንደሌለውና አሰብ ሄዶ የሚጠቀመው የኢትዮጵያ ሕዝብና ኢትዮጵያውያን እንደመሆናቸው ወደ እንደዚህ አይነት ተግባር መሰማራታችን ትክክል አይደለም ብለው ሀሳብ የሰጡበት መንገድ ሁናቲም እንደነበረ እንግዲህ አነስተን ነበረ። ከዛ ቀጥሎ ያሉትን ነገሮችንም የምናይ ነው የሚሆነው። ምናልባት ተጨማሪ ለማስታወስ ያክል በከተማዋ እኚህ ግለሰብ በተለያየ አጋጣሚ እንግዲህ ለአካባቢው ማህበረሰብ አገልግሎት ሲሰጡ የነበሩ ናቸው። ግን ደግሞ በአንድ አጋጣሚ ታስረው እንደነበረ የመታሰራቸው ምክንያትም ምን እንደነበረ ለማንሳት ሞክረናል። ከ73 እስከ 86 ዓመተ ምህረት ያ ማለት እንግዲህ የኢህአዴግ ወደ አዲስ አበባ ከገባ በኋላ ተጨማሪ 3 ዓመታትም ነው እንግዲህ የአሰብ ከተማን በምክትል በማዘጋጃ ቤት ኃላፊነት ያገለግሉበት ሂደት እንደነበረ እንግዲህ ባለፈው ሳምንት አነስተን ነበረ። ያጋጠማቸው ነገሮችንም እንደዚሁ አነስተናል። ሻዕቢያ እስከ ገባ ድረስ ማለት ነው የአሰብ ከተማ ነዋሪ በርከት ያለ ቁጥር ነበር። በነገራችን ላይ ከ90 ሺና ከዛ በላይ እንደነበረ ባለፈው ሳምንት በነበረው ቆይታችን አነስተን ነበር። ይሁን እንጂ ሻዕቢያ ከገባ በኋላ ደግሞ ቁጥሩ እየቀነሰ የመጣበት ሂደት እንዳለ አቶ ዳንኤል አነስቶ ነበረ። በእርግጥ አሰብ በጣም ተፈላጊ ቦታ እንደመሆኑ የኢትዮጵያም ስትራቴጂክ ስፍራ እንደመሆኑ እንደዚህ አይነት ነገሮች ሲያጋጥሙ ለብዙዎች እንደ ትልቅ ዜና የሚታይበት ሁናቴዎች አሉ። ይሄ ያጋጠመበት ምክንያት እንግዲህ ባለፈው ያነሳንበት ሁናቴ ያለ። ክቡራን ተመልካቾቻችን እነዚህን ካልን በኋላ እስቲ በቀጣይ የኢትዮጵያ ሕዝብ ሊያውቀው የሚገባው ምንድን ነው፣ ኢቭን የኤርትራ ሕዝብ ማወቅ ያለበት ምንድን ነው በአሰብ ጉዳይ ላይ የሚለው ነገር እያነሳን ቆይታ ነው የምናደርገው። አብራችሁ እንድትሆኑ ከወዲሁ ጋብዛለሁ። በመስተንግዶ እኔ ቴዎድሮስ አለማየሁ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ቆይታ እናደርጋለን። አብራችሁ ነው። አቶ ዳንኤል እንኳን ደህና መጡ በድጋሚ ማለት ነው። በጣም ጥሩ። ባለፈው ሳምንት ቀደም ሲል ያነሳዋቸው ጉዳዮችን እንግዲህ ያነስተናል። ዛሬ ቀሪ ጉዳዮቻችን እናነሳለን። በተለይ ደግሞ የኢትዮጵያ ሕዝብ ጥያቄዎች ናቸው ብለን የምንላቸው በስፋትም እናነሳባቸዋለን። እርሶም እንግዲህ ቅድም እንዳልኩት ቅቡልነት ያለው ምስክርነት መስጠት ከሚችሉ ግንባር ቀደም እርሶ ሆኖት ብዬ ስለማምን እንደ ወደ ሌሎች ጠለቅ ያሉ ጉዳዮች ከመግባታችን በፊት ከጠቅላይ ሚኒስትር ወቅቱ ጠቅላይ ሚኒስትር የነበሩ ፍቅረ ስላሴ ጋር ያደረጉት ፎቶዎችን ሳይ ነበረ። ከዛ ባለፈም እንግዲህ በተለያየ አጋጣሚ አሰብ ላይ በነበረውት ስራ ላይ ተሰማርተው ሲሰሩ የሚያሳዩ የሚያመላክቱ ፎቶዎችን እንደዚሁ በስክሪን ላይ እንደምናያቸው ማለት ነው በርከት ያሉ ፎቶዎችን አይቼ ነበር። እስኪ ስለነዛ ፎቶዎች እናንሳ። እንዴት ነው የተፈጠረው? በተለይ ከወቅቱ ጠቅላይ ሚኒስትር ጋር እንዴት ተገናኙ፣ ለምን ተገናኙ የሚለው ነገር እስኪ እናንሳው። በወቅቱ እንግዲህ የኢትዮጵያ መንግስት ጠቅላይ ሚኒስትር የነበሩት ጓድ ፍቅረ ስላሴ ወግደረስ እሳቸውም ሆኑ ፕሬዚደንቱ ሚኒስትሮች በከፍተኛ ነው መመላለስ የነበረው ወደ አሰብ። ምክንያቱም በደርግ ጊዜ ከፍተኛ ትኩረት ተሰጥቶት ወደቡ በኃይለ ስላሴ ጊዜ 10% ከነበረው ወደ 90 እና 95% የወደቡ እንቅስቃሴ ያደገው በደርግ ጊዜ ነው። ሶ ይሄንን በሚመለከት ሁሉ በየጊዜው ይመጡ ነበር።
አንደኛ የሚመጡበት ሁኔታ ደግሞ ምንጊዜም ሊዘከሩ የሚገባቸው ኮማንደር ዘለቀ ቦጋለ ዘለቀ የሚባሉ የባህር ትራንስፖርት ባለስልጣን መንግስትም በባለስልጣንነት ደረጃ እንዲሆን የባህር የወደብ አስተዳደር ብቻ ይባል የነበረው ሌሎችም እነ ጎርጎራን ሳይቀር እነ ጣናን ሳይቀር እነዚህም ሁሉ ምጽዋንም የሚያጠቃልል በባለስልጣን ደረጃ አሳድጎት ነበርና እሳቸው ደግሞ ከዚህ ተነስተው ባለስልጣን በምን የሆነበት ጊዜ አንድ መስሪያ ቤት የራሱ ገቢ በራሱ የሚሄድበት ሁኔታዎች አሉ። ሶ አሰብ ተመራጭ እንድትሆን ለሰራተኞቻቸው ዌል ፈርኒሽድ የሆነ ኤር ኮንዲሽነር ማቀዝቀዣ ያለው ብዙ ቤቶች ነው የሰሩት። ሶ ከዚህ አንጻር እንደ ሆቴልም እንደ ክበብም የሚያዘጋጅ አገልግሎት የሚሰጥ የአሰብ ወደብ ክበብ የሚባል ነበር። ይሄ ክበብ የያዘው ግራውንድ ቴኒሱም የባህሩ አጠገብ ነው። መኝታ ቤቶች ክፍሎችም ነበሩት። ሰው ባለስልጣኖች መጥተው የሚተኙበት ከሊቀመንበሩ ጀምሮ ወይም ከፕሬዚደንቱ ጀምሮ እዛ ነበር። ሶ ይሄ ፋሲሊቲ የተሟላ ስለነበረ በዛ ጉዳዮችና የአሰብን ሁኔታ አሳሳቢ በመሆኑ አጠቃላይ የነበረው እንቅስቃሴን ለመገምገም ለማየት አመራር ለመስጠት ይመጣሉ። ሶ በዚህ ጊዜ በመጡበት ጊዜ ጓድ ፍቅረ ስላሴም ስለ አሰብ ከተማ ያለውን ሁኔታ አስረድተናል እና ከእሳቸውም ጋር እንነጋገር ነበር። እሳቸውም አሰብ በሚመጡበት ጊዜ እንዳውም ተዘጋጅተው የግራውንድ ቴኒስ ትጥቃቸውን ይዘው ነበር የሚመጡትና ከእሳቸውም ጋር ሆነ ከሚኒስትሮቹ እንደ ቢሊሊ ማንደፍሮ የሚባሉት ከነሱ ጋር ግራውንድ ቴኒስ የመጫወትም እድል ነበረኝ። ምክንያቱም ጥሩ ጫወት ነበር እኔም እና አሰብን ወክለንም እስከ አዲስ አበባ ድረስ መተን ሁለተኛ በመውጣት የብር ሜዳሊያ ሁሉ ተሸላሚ ነን እና አንዳንድ ፎቶግራፎቹ የሚያሳዩት እሱን ነው። አንዱ የግራውንድ ቴኒስ የሚያሳየው ያንን ነው። በሌላ ጓድ ፍቅረ ስላሴ ጋር አጠገባቸው ያለው የኢሰፓ አንደኛ ጸሐፊ ጓድ ተክለማርያም መንግስቱ ይባላል። ስለ አሰብ ከተማ ገለጻ በማደርግበት ነው። ምን ገለጹላቸው ግን በሰዓቱ ምን አሏቸው? ሁሉም ደስተኛ ነው የነበረው በነገራችን ላይ። ምክንያቱም አሰብ አንደኛ እኛ እንደ ወጣትነታችን ሰርተን የምንጠግብ አይነት አልነበርንም። ሁለተኛ መንግስት ከፍተኛ ትኩረት የሚሰጠው ነው። ሶ አሰብ ላይ ያለውን እንቅስቃሴ አንዳንድ ጊዜ እንዳውም የሚዲያ እጥረት አለን። መሀል ሀገር ላይ የተወሰነ የዛፍ ተክል ያለበት ላይ ጎጆ ተክሎ ምን ብሎ ምረቃ ይቀጠራልና ሚዲያ ከቨሬጅ ያገኛል። እኛ ግን የሚያይልን የለም። ይሄንን የሙቀት አገር ከፍተኛ የሆነውን ይሄን ሁሉ የሰራነው በተለይ በሚዲያ ላይ ትኩረት አልተሰጠውም ብለን እንደው ማዘውልን የክሮዎቹ አንዳንድ ጊዜም ኢንተርቪው ያደርጉን ነበር እየመጡ። ምክንያቱም አሰብ በጣም ታች የነበረች ነች። ወደዛ ከነዚህ አጋጣሚዎች ተፈጥረው ወደቡ እኛም በምንሰራበት ጊዜ ይሄን የተመለከቱ ማሪታይምም ትራንዚት ለሰራተኞቹ ሰራ። ቀደም ሲል የኢትዮጵያ ነዳጅ ድርጅት እንደዚሁ የሰራውልና በቅጣት መልክ ሳይሆን በምርጫ የሚመጣበት ከተማ ነው የሆነው። ሶ እነዚህ ሁሉ አስፋልት አዳዲስ አስፋልቶች ሁሉ በምንሰራበት ጊዜ አንዱ ደስ ከሚለኝ እንዳውም ወጣቶች ሁሉ እጅ ላይ ተያይዞ በዛም የሚሄዱበት የ1 ኪሎ ሜትር አስፋልት ራሱ ከህዝቡ የፍቅር ጎዳና ብሎ ነው የፍቅር ጎዳና የሚባለው ብዙ ጊዜ ስክሪን ላይ ይታያል እኮ አይደል ብሎ ነው የሰየመውና እንዲህ አይነት እኛ ከፍተኛ ጥረት በመናረግበት ጊዜ የሚዲያ ከቨሬጅ ግን አልነበረውምና ይሄ እንዲሆን ነው ጥያቄያችንን ተመላሽ አድርጎ አግኝቶ ከዛ በኋላ በብዙ መልክ አሰብ እየመጡ ሚዲያ ይሰራ ነበር። በጣም ይገርማል። ሌላኛው ግን ምናልባት አቶ ዳንኤል እንድናየው ፈለኩት እንግዲህ በወቅቱ በተለይ እነዚህ ራስ ገዝ ተብሎ ከተሰየሙት አካባቢዎች መካከል ያው የአሰብ እንዳለ ሆኖ ሌሎችም ኤርትራም ሌሎችም ነበሩና የኤርትራ ባለፈው ክፍል ላይ አነስተናል። ክፍል 1 ላይ አነስተው ነበር። የኤርትራ ራስ ገዝ የቀይ መስቀል አመራር የነበሩት የቀድሞ ፕሬዚዳንት ግርማ ወልደ ጊዮርጊስ ነበር። እሱ ደግሞ የአሰብ አስተዳደርም ሆነው በድጋሚ ደግሞ ቀይ መስቀል ስራውንም እንደዚሁ ጎን ለጎን ሲያስተባብሩ እንደነበረ ሰምቻለሁና ከዚህ ጋር ተያይዞ የነበረው ሁናቲስ ምን ይመስላል የሚለው ነገር ነው። እስኪ እንግዲህ ቀይ መስቀል በአብዛኛው የሚቋቋመው በየክፍለ ሀገራቱ ዋና ከተማ ነው። ሶ ኤርትራም እንደ ክፍለ ሀገር በነበረችበት
ክፍለ ሀገሮቹ በሙሉ በኢትዮጵያ ያሉት እያንዳንዱ የቀይ መስቀል ቅርንጫፍ አለው። ነገር ግን አዲስ ባለፈው እንደተነጋገርነው ራስ ገዞች ሲቋቋሙ ወደ ራስ ገዝነት ከአውራጃነት ከፍ ያለችው አንዷ አሰብ ነች። የአሰብ ራስ ገዝ ቀይ መስቀል ማህበርም ተቋቋመ። የዛ ቀይ መስቀል ማህበር ሊቀመንበር ነው የነበርኩኝ። በተለይ በቀይ መስቀል ደግሞ በአብዛኛው የሚታወቀው የኤርትራ ነው። ኤርትራ እንደ ማዳያም ሌላም የመሳሰለ ሀብት ነበራትና እሱን የሚመሩት ደግሞ የቀድሞው ፕሬዚደንት ግርማ ወልደ ጊዮርጊስ ነበሩ። ኤርትራ በትልቅነቷ፣ አሰብ ደግሞ የዛ ሁሉ ኢምፖርት በተለይ እርዳታ የሚመጣውን ሁሉ ፋሲሊቴት የምታደርግ አሰብ ቀይ መስቀል ነበረችና ለሁለታችን የሚሰጠን ትኩረት ትንሽ በተለይ ቦርድ ሚቲንግ ላይ እዚህ በምንመጣበት ጊዜ እኔም እድሉ አጋጥሞኝ ከሳቸው ጋር ነበር መኪና ተመድቦልን ምን ስብሰባ ላይ የምንገኘው ከቀድሞው ፕሬዚደንት ጋር በዛን ጊዜ የነበረው ስራ በሊቀመንበርነት የሚመሩት ዶክተር ዳዊት ዘውዴ ይባላሉ። እኛ ደግሞ ሌሎች ክፍለ ሀገራት ተወካዮችና እኛ የአሰብ ራስ ገዝምና የኤርትራ ራስ ገዝ ደግሞ የቦርዱ አባላቶች ነን። ስለዚህ የቦርድ ስብሰባ በየ6 ወሩ በሚካሄድበት ጊዜ እንገናኛለን፣ ሪፖርታችንን እናቀርባለን፣ የተሰጠንም አመራር እንቀጥላለን። በቀይ መስቀል አንዱ ትዝ ከሚለኝ ችግሮች የነበሩት ጉዳይ ግን አሰብ ወደብ ለመከላከያ የሚውል መሳሪያ ከሚወርድበት በስተቀር ለእርዳታ ቅድሚያ አይሰጥም። የተለያየ ነገር ባልዋልታም አንዳንድ ተጨባጭ ባለውም ሁኔታ የቀይ መስቀል ዓለም አቀፍ ቀይ መስቀል ተቆጣጣሪዎች ይሄንን ይዘው እዚህ አዲስ አበባ ድረስ መጥተው ነበር። እናንተ ይሄንን ቅድሚያ ስለማትሰጡት ያላችሁ እርዳታችንን በጅቡቲ እንዲራገፍ ነው የምናደርገው የሚል ነበር ነው። የዚህ አይነት አሰራር የለም የሚል የቦርዱ ሊቀመንበር ዶክተር ዳዊት ዘውዴ አስረድቷቸው በአካል ለማየት አሰብ ድረስ መጡ። ይሄንን ሁኔታ እንዳለ ለኔ ተገለጸልኝ። በቴሌክስም ጭምር ቴሌክስ ነበር ጥንቃቄ እንዳደርግና እነዚህን ሁሉ ምላሽ እንዲያገኙ የሚለውን ተሰጥቶን በወደብ ውስጥ ያለውን ምክንያቱም ይሄ የሚባለው በትክክልም አለ፣ ታንኮችም ይራገፋሉ፣ መሳሪያም ይመጣል፣ ሌላም አለ። ግን አዝዌል አዝ አብሮ ደግሞ የእርዳታ ስንዴውም ይመጣል፣ የቀይ መስቀልም ይመጣል። ትኩረት ለዛ አልሰጣችሁም የሚለውን በአካል እንዲያዩ ከነበረው የጽህፈት ቤቱ ሰራተኛ ኃላፊ ተገናኝተን አጠቃላይ ከመንግስትን ማስፈቀደን ማለት ነው ወይም የክልሉ ኢሰፓም እንዲጎበኙት ነው የተደረገው። ሲጎበኙ ወደ እነሱ ያሉበት አካባቢ የዛ እቃ እርዳታ የቀይ መስቀል ያለበት ምናምን አካባቢ ወስደን አሳየናቸውና የሚደረገው ሁሉ እንክብካቤው የተያዘው የሚጫነው ያን ካዩ በኋላ ሀሳባቸው ቀይረው እኛንም አመስግነው እንደውም በአቶ ዳንኤል የተደረገልን ዝግጅት በጣም ደስ ብሎናል በሚል ሄደው አዲስ አበባ ሪፖርት አድርገው ይሄ ወደ ጅቡቲ ታስቦ የነበረው ሁሉ በእኛው ወዛደር በእኛው ፖርት በእኛው መኪኖች ስራው እንዲቀጥል ተደረገና የምስጋና ደብዳቤም ከቀይ መስቀሉ ሊቀመንበር አግኝቻለሁ። የሰብአዊ ድጋፉ ካሁን ቀደም ማለት በወቅቱ በአሰብ ሳይሆን ሲሰጥ የነበረው በጅቡቲ በኩል ነበር ይገባ የነበረው። በአሰብ በኩል ሲተላለፍ የነበረው አብዛኛው የጦር መሳሪያ ብቻ ነበር የሚል ስያሜ ይሰጡ። ማን ነው በዛ ልክ የሌቭሊንግ ስራ የሰራው ማን ነው? ማለት ሌሎች ስራ አይሰራበትም ነበር በወቅቱ? ምንድነው አንዳንድ በአንድ በኩል ብዙ መሳሪያ እንግዲህ ይራገፍ ነበርና ይሄን በሚራገፍበት ጊዜም በተለይ የሶሻሊስት ርዕዮተ ዓለም የምንከተል መሆኑ ሌሎች ደግሞ የዚህ አይነት በጥላቻም በማነሱ የሚያነሱት አለ የሚዲያ ከቨሬጅ እንደዚህ አይነት አለ ነው ብለው መጡና አይደለም የሚለውን ለማስረዳት እንጂ እነሱ አስበውት ነበር። ይሄ መሆኑን ማረጋገጡ ቀጥታ ዳይቨርት አድርገው ወደ በጅቡቲ ወክል እንዲገባ ነው እንጂ ከዛ በፊትም የሚገባው በአሰብ ነው።
የፖለቲካ ሻጥር ነበረ ማለት ነው። ብዙ ጊዜ በቪኦኤ ተከታታይ የሚሰማ እኮ ብዙ ነገሮች ጸረ ደርግ ነው፣ ጸረ ሶሻሊዝም ነው የነበረው ብዙ እውነታውን ለማረጋገጥ እነሱ ይሄን አይነት አለ ብለው በሚመጡበት ጊዜ እንዳልሆነ አረጋግጠን ይሄንን ስላስረዳን አስበውት የነበረው ስራው ሁሉ ወደ ጅቡቲ ዳይቨርት ሊደረግ የነበረው በዛው በአሰቡ እንዲቀጥል ተደርጓል። ሌላው አቶ ዳንኤል እንግዲህ በእርግጥ እርስዎ እዛ አመራር ከነበረበት በኋላ የተፈጸመ ሊሆን ይችላል ጉዳዩ። ምክንያቱም የኢትዮ ኤርትራ ጦርነት ከዛ በኋላ ነው ከ86 እርስዎ እስከ 86 አይደል እዛ የነበሩት ከ86 በኋላ ያጋጠመ ነገር ስለሆነ ጉዳዩ እንደሚከታተል ሰው ግን እዚህ አሁን ማነሳው ጉዳይ ላይ ሀሳብ እንዲሰጡ ይፈልጋሉ። ወደ አሰብ ኢትዮጵያ ሰራዊት እንግዲህ በወቅቱ ለመግባት ወደ 38 ኪሎ ሜትር አካባቢ ራውንድ ፊገር እንደቀረውና በዛን ሰዓት እንግዲህ የሻዕቢያ ሰራዊት ደግሞ አሰብን ትቶ እየወጣ የነበረበት ሂደት እንደነበረ ይነሳል። ምክንያቱም ኦልሬዲ በቃ የኛ አይደለም መጥቷል ሰራዊት ብሎ እየወጣ እንደነበረ የሚያሳዩ መረጃዎች ይወጣሉ በወቅቱ ማለት ነው የነበሩ ሰዎችም ሲያነሱና እንደው ይሄ ምን ያህል እውነት ነው የሚለው ነገር አንድ ማብራሪያ እንዲሰጡኝ የነበረው ሁናቴስ እንዴት ነው የሚለው ነገር እስኪ እንየው። ከነበርኩበትም ጊዜ መጀመር ይቻላል ይሄ ጉዳይና ባለፈው ስለ ፕሬዚደንቱ ንግግርም ሁሉ ሀሳብ ሰጥቼ እንደነበር አስታውሳለሁ በመጀመሪያ ውይይታችን። ይሄ አሁን እኔ ለራሴ ስለ አሰብ ያለውን ሁኔታ በኢቲቪ ቀርቤ የዛን ጊዜ መግለጫ ሰጥቻለሁ 1984 አካባቢ አይደል ወደ 84 አካባቢ እና የሚነገር የነበረ አንዳንድ አልቧልታ አለ። ፋክቱ እያለ ብዙ ነገሮች በፋክት ያሉ ችግሮች አሉ። ነገር ግን ተጨማሪ አልቧልታ የሆነ ማድረጉ ትክክለኛም አልነበረም። እኔ በወደቡ በዛን ጊዜ የማየው የነበረ አሰራር እንደ ድሮ ነው የሚሰራው የነበረው እንደጀመርን ማለት ነው። ልክ በደርግ መንግስት እንደነበረው ስራው እየቀጠለ ነው የነበረው። እንደዚህ አይነት አለ የሚል ሁኔታዎች በተለይ የሰው ወርቅ ጥርስ ሁሉ አውልቀዋል እና የሚባል ሁሉ ኬዞች ነበሩና ለኢሰፓ ደግሞ አባላት ንብረታቸው እንዳይወስዱ የተከለከለ ነበረ። የህዝቡን ንብረት ወሰዱ የሚል ነበረ። ይህን በሚመለከት ሁሉ እዚህ ኢቲቪ ቀርቤ ሀሳቤን የሰጠሁበት አለ። ስለዚህ እንደዚህ አይነት ነገሮች የሉም። አሁን ባለው ሁኔታ የምናገረው ግን ስለ ኤርትራ ሳይሆን ስለ አሰብ ነው የምናገረው። በኤርትራ በሌላው ክፍል ይሄ ተደርጎ ሊሆን ይችላል። በአሰብ በኩል ግን ንብረትም የወሰዱት የለም። የኢሰፓ አባላት ንብረት መጥተው ይወስዳሉ ተብሎ ኢሰፓ አባላት ይሆኑ። ቀድሞውንም እኮ የአሰብ ጉዳይ ኦልሬዲ ቀደም ሲል እንዳነሳ ነው ፕሬዚዳንቱ መጥተው ይሄ ነገር የኢትዮጵያውያን ነው የሚጠቀሙበትም የኢትዮጵያውያን ነው። እንደውም አንድ ምሳሌ ሰጥቶ የነበር የሚያስታውስ ከሆነ አንድ ትግርኛ የያዘችው መጠቀም ያልቻለች ድጋሚ ልትስፋፋ ማማራት የሚል ሀሳብ ነግረው የነበረና አሰብ ላይ እንደዚህ አይነት ነገር ሊያጋጥም የሚችልበት ነገር ላይ አይኖርም አፍጥሮ። ስለዚህ ይሄን ምስክርነት ሰጥቻለሁ በወቅቱ። ምክንያቱም በወቅቱ የነበረው ፋክት ይሄ ነው። ጥርስ ያወለቁበት የለም፣ የሰው ንብረት የወሰዱት የለም። በቤቶች ወደብ ላይ አይደለም የምናገረው ያለው ወደብ ውስጥ የጠፋባቸው ብዙ ሰዎች አሉ ያንንም ቢሆን እቃ። ስለዚህ ከኋላ ግን እየቀጠለ የሄደው ምንድነው የኢትዮጵያ ንብረት ነው እየተባለ እንደውም አንድ እኔ በመሸለምበት ጊዜ ፎቶግራፉ ላይ ካለው ውስጥ ወደዚህ ልመጣ ሽልማት ሲሰጠኝ የምክትል ዋና አስተዳዳሪው በኤርትራ መንግስት ማለት ነው ሽልማት በሚሰጠኝ ጊዜ ያለው ከጎኑ አለ የወደቡ ስራ አስኪያጅ። እሱ ከበፊትም ይሰራ የነበረ ነው። እንደዚህ አይደለም ሃንድሊንግ በሚልበት ጊዜ ይሄ እንደው ኢሰፓ የነበረ ሰራተኛ ምናምን ያሉ የአሰብ የኢትዮጵያ ንብረት ኤክስፖርት የሚደረገውም ኢምፖርት የሚደረገውም ላይ ብዙ ነገሮች ዲሌይ የመፍጠር የማበላሸት ሁኔታዎች ነበር እና አስታውሳለሁ አንድ የሽግግር መንግስት ተወካዩ ራሱ እስከ ጸብ ሁሉ ተዳርሶ የነበረበትና ይሄ ያደገ ሂዶ ወደ ፕሬዚደንቱ ደረሰ። በጠቅላይ ሚኒስትር በኩል ኮሚቴውም አላቸው በሚኒስትሮች ሌቭል እዛ አልፎ በዛ ሄደና እሳቸው መጡ። ስለዚህ የመጡበት የሰራዊቱ ሳይሆን የሰራተኛው የወደቡ በአግባቡ ካልሰራ ለአሰብ ለኢትዮጵያ ካልሆነ ለማንም ምንም የሚጠቅመን አይደለም
ስለዚህ በሚገባ ነው ሰርቪሱን መስጠት ያለባችሁ የሚለውን ነው ትኩረት የሰጡት። አሁን ይሄንን ግንዛቤ ገና ጦርነቱ ሳይጀመርም ሳይኖርም ግንዛቤው አለ ለኢትዮጵያ እንደሚሆን። ኢትዮጵያ በማትጠቀምበት ጊዜ ከጦርነቱ በኋላም የሆነው ይሄ የተባለው ነው። ባዶ ስትሆን ባዶ ሆነ። ምክንያቱም ከኢትዮጵያ ውጭ ምንም በምጽዋን በኩል የራሳቸው የሚገባ ካለን በቂ ነው። ወደ አሰብ ደግሞ ራሱ የቻለ ስንት ኪሎ ሜትር የራቀ ነው። ወደ መሀል ሀገር ወደ አስመራ እንደማለት ነው። የሆነውም ይሄ ነው። ነገር ግን አሁን ወደ ጠየቀኝ ለመመለስ እንደ አንድ አሰብ በኃላፊነት ላይ እንደነበረም ይሁን ጓደኛዬም ራሱ አሁንም በአካል በህይወት ያለ በወቅቱም አውራቸው ሁሉ የተጓዘ ከጦሩ ጋር መከላከያ አይሞከርም የሚባል ድረስ ነው የገባው። አይሞከርም ማለት በእነሱ አሁን ግዛታቸው ሆኖ በሄደው ወደ 20 ኪሎ ሜትር ገብተህ ወደ አሰብ ከተማ ለመግባት 38 ኪሎ ሜትር የሚቀረው ማለት ነው። እዛ ደርሶ ነው የተመለሰው የቆመው። ጦሩ እንደዛ በሚገሰግስበት ጊዜ የሻዕቢያ ጦር ደግሞ ኦልሬዲ አሰብ ሊገቡ ነው ሊይዟት ነው በሚል ካቅም በላይ ሆኖባቸው እየጣሉ ነበር ሲሄዱ የነበሩት። በሚሄዱበት ጊዜው ኢቫኩዌት አድርጉ በሚል አፋሮችን እንዲወጡ ነበር የነገሯቸው። ለምንድን ነው የምንወጣው እኛ ሀገራችን ነው የሚል መልስ ሲሰጧቸው፣ ድሮም እናንተ ለነሱ ነው የምታደሉት ለነሱ ለኢትዮጵያ ወዳጆቻችሁ እየመጡ ነው ብለው በንዴት እንዳውም ሌላው ቀርቶ 15 ኪሎ ሜትር ላይ ውሃ አለ ሀርሲሌ የሚባል አሰብ ሁሉ የሚጠጣበት የቧንቧ ውሃ ልክ ከለገዳዲ እንደሚመጣው ከሀርሲሌ የሚመጣ 15 ኪሎ ሜትር አለ። እሱን ሁሉ ዘግተውባቸው ነው የሄዱት። ሲሄዱ እኛንን ያልገባ ነው እንጂ እነሱ እንደምንገባ ቆጥረው ለቀውት ነበር የሄዱት። ይሄ አንዱ አሁን የሚናገሩት ያሉ በወቅቱ የነበሩት ኃላፊዎች እንደነ ጀነራል ጻድቃን እንደነ አቶ ገብሩ አስራት እንደነ ጀቤ አሁን የሚገባ መሆኑ ያኔ ስህተት መሆኑን እየተናገሩበት ያሉት። ነገር ግን ካሰብከው ህዝቡ ሆነ በጽሁፉም ሆነ በመጽሐፍት እንደምታየው ሲጻፍ የነበረ ነው። አፋሮችም በጦቢያ ላይ የሚገልጹት የነበረው ጉዳይ ነው። አሰብን ቢያንስ ክሌም የማድረግ ብዙ መብቶች ወይም ክራይቴሪያዎች ነበሩ። በፊቱም እንደምንሰማው ከነኮሄን ጀምሮም አሰብን ሁሉ ለኛ እንዲሆን የማለት ሐሳብ ነው የነበረባቸው። ነገር ግን ይሄ ፍላጎት አልነበረም። ከዛም አልፎ ጦርነት ሰልችተናል፣ አሰብ የምትሉት የሚፈልግ ሊዋጋ ይችላል የሚል ነው የተሰጠው። መለስ ዜናዊ አይደለም የቀድሞ ጠቅላይ ሚኒስትሩ። በትክክል ምንድነው እርግጥ ሊሰልቻቸው ይችላል። ነገር ግን ሊዋጋ የሚችል ለሀገሩ ለደህንነቱ የኢትዮጵያ ሕዝብ ልምዱ ወይም ባህሉ ነው ማለት ትችላለህ። ምክንያቱም ባድመም እኮ ጦርነቱ ተፈልጎ አልነበረም። እሱ ገፍቶ ሲመጣ ግን የግድ መዋጋት ስለሆነ የኢትዮጵያ ሕዝብ ሁሉ ነው የተዋጋው። ከጋምቤላም ከምንም መጥቶ ከየትኛውም ኮርነር መጥቶ የኢትዮጵያ ሕዝብ ነው የተዋጋው። ይሄንን አሰብ የማስመለስም የሚመራው ቢያገኝ ኖሮ በወቅቱም ፍላጎት ያለው ነው። ግን ያልገባኝ አቶ ዳንኤል እንግዲህ ባድመም መሬት ነው። በእርግጥ ባድሜ ትንሽ ነው ገሌ ትልቅ ነው ለማለት ፈልጌ አይደለም። ግን እንደው እንደ ሀገር ካሰብ ነው መተንፈሻ ያስፈልገናል፣ ባህር ያስፈልገናል፣ በር ያስፈልገናል አይደለም። እንግዲህ ባድመ እና የባህር በር የምናገናኝበት ምክንያት ሊገባኝ አልቻለም። ለባድመ ሲባል ያን ሁሉ ሰራዊት ላልተፈለገ ችግር የተዳረገበት ምክንያት ያልተፈለገ ኢነሰንስ ድጋሚ ሌላ ውሳኔ ስለተወሰነ ማለት ነው። የእናንተ ነው ተብሎ ከተጨፈረ በኋላ የኢትዮጵያ ሕዝብ ከዛ በኋላ መልሶ ደግሞ አይደለም የተባለበት ሁኔታ ያለ እንግዲህ ሌላ አሻጥር ነበረ ማለት ነው። በአንጻሩ አሰብ ሲባል ደግሞ ያ ሁሉ ትንሽ ኪሎ ሜትር ናት። እንግዲህ ቀደም ሲል ለጠቀሱልኝ 38 ኪሎ ሜትር ማለት እዚህ ግባ የሚባል አይደለም እውነት ለመናገር ማለት ወይ ደግሞ ቢሾፍቱ ማለት ነው በሌላ ቋንቋ ከአዲስ አበባ ቢሾፍቱ እንደማለት ነው። እዛ ደርሶ እንዲመለስ የተደረገበት ምክንያት አልገባኝም ማለት የትኛው ነው? ለምሳሌ አዋጭ ብለን እንኳን ብንሄድ እንደው ምክንያቱም ሂዶ የተሰየመው የባድማ እና አካባቢው ለሻዕቢያ ተብሎ የተፈረጀበት ሂደት ስለነበረ ማለት ነው። ይሄኛው ደግሞ የራሳችን ሆኖ ሲያበቃ ታሪክም
ፕሬዚዳንቱም በተለያየ አጋጣሚ እየተነሳ እንዳለ ሲያበቃ ግን ደግሞ አሳልፎ የሰጡበት ሂደት ነበር። ጦርነት በቃም በሚል ምክንያት ማለት ነው። እንዴት እንደዛ ሊሆን ይችላል? ይኸውልህ ይሄ እንግዲህ እኔ አንድ ነገር ቀድሜ የተረዳሁት አለኝ። አሰብ እንግዲህ በእነሱ ጊዜ 3 ዓመት ስሰራ የማዘጋጃ ቤት ኃላፊ ተብዬ ማለት ነው የምመላለሰው በአይሮፕላን ነበር። ሰው ወደ አሰብ መንገድ ወደ ኢትዮጵያ የሚያስኬደው መንገድ ከሄድኩ ቆይቻለሁ። ከለውጡ በኋላ ወይም ኢህአዴግ ከገባ በኋላ በዛ በኩል አልሄድኩም ነበር እና አንድ ወቅት ላይ ኢቭን ወደ አሰብ ወደ ኢትዮጵያ ለመምጣት አይደለም እዛው ቡሬና ማንዳ የሚባሉ አሉ የኢትዮጵያ ከተሞች ከአሰብ ቀጥለህ ማለት ነው። 57 ላይ በነገራችን ላይ የኤርትራ ጠቅላይ ግዛት የሚል እኔም ስገባ ገና አሰብ የድሮ በወንጂ ስኳር ታፔላዎች እያንዳንዱ ክፍለ ሀገር የሚገልጽ ነበር። የኤርትራ ጠቅላይ ግዛት የሚል 57 ኪሎ ሜትር ነበረ። ነገር ግን አሁን ራስ ገዝ ከሆነች በኋላ እንደውም አሰብ አስተዳደር ብለን ሁሉ ሬክላሙም የቀየርንበት ጊዜ አለ። ምን ልፈልጌ ነው ግን በ57ቱም ቢወሰድ 57 ላይ ኬላ ማቋቋም ትተው 70 ኪሎ ሜትር ነው የገቡት። 75 ቡሬ ነች እንግዲህ 70 ኪሎ ሜትር ነው የገቡት እና ኬላ ላይ እዛ አቋቋሙ። ይህን በዛ ሄጄ ቡሬ ደርሼ ሳይ ተገፍቷል። ግራ ገብቶኝ እኔ ገፊው ማኑ ሻዕቢያ ነው የገፋው? አዎ። እና በወቅቱ የነበረው የኢትዮጵያ ባለስልጣን አነጋገርኩት። እንደዚህ አልፎ 13 ኪሎ ሜትር ተጨምሮ ገብቷል። አው 57ቱ ላይ ረባዳ ነው ማየት አልቻልንም ብለው ወደዛ ወጡ። ይህም በሚገል እንዴት ነው ማለት ከታሪክ እንደምናየው አፈር ሳይቀር እንዳይሄድ የሚጠረምበት ማማውን ቢያስፈልግ ያስረዝማል እንጂ ሂደህ ጭራሽ ራሱ 57 አሰቡን ያጣን ደሞ ወደ ቡሬ የሚያጠጋው 13 ኪሎ ሜትር ያህል የነበረው ከቡሬ እስከ ኬላው 5 ኪሎ ሜትር ብቻ ቀርታ በዛ እኮ በኢትዮጵያ ሳይድ እኮ አፋሮች አሉ። ምንም እንኳን እንደ ማነሱም አርብቶ አደር ዝም ብሎ የሚኖርበት ቢሆንም አለ። እዛ ሳይወድ ኤርትራው ሆነ ማለት ነው። በሌላ አነጋገር ስታየው ከሚክሌም ከሚደረገው ሄደ እና ሳይ እንዴት ብሎ እንደዚህ ይሆናል ስል አረ እሱንም ሆኖ ዝም ባልቡ አረ የሚል መልስ ያገኘሁትና ይሄ ከዚህ የተረዳሁት ማለት ነው ፍርሃትም እንዳለ አቅምም አለመኖር ይሁን ስልጣን ለስልጣንም ሲባል በተለያየ መንገድ አልተፈለገም። እኮ ለምን አስጨረሱና አሁን በባድሜ በኩል ለምን እንዲያስጨረሱን ገብቶሃል? አሁን ጦርነቱም ሰልችቶናል መሪ ቢያገኝ ግን ሌላውም ተዋግቶ ይሁን ሊያመጣው የሚችለው ለውጥ ነበር። ይሄ እየታለፈ ነው የነበረው። ይሄ ባድመም ተወዶ አይደለም ቀጥታ በቃ የመጨረሻ ሁሉና ድረስ እየገፋ ስለሄደ ነው። ይሄ አሁን እንደምታየው ሪግሬት እያደረጉ ነው ያሉት። ባድመውም አልቀረም። እኔ በወቅቱም የነበረ ታጋይና ኮሎኔል አነጋግሬ ነበር እንዲሁ እንደ ጓደኝነትም እንደ እኔ ማንም ፓርቲ አባል አይደለም ምንም አይደለም። እንደ ግለሰብ ግን አሰብን ከነበርኩበት አንፃርና ከመፍላጎት አንፃር ያለው ባድመ እኮ እንደው ትንሽ ነች እኮ ግን በቃ የኛም ሆኖ እኮ እኛም የነበርንበት ነው ግን የኛ ብለው እንደዚህ እና ጦርነቱ መነሻ ሆነው እንግዲህ የባድመ ጉዳይ ነው። ትንሽ ከሆነች ማንዳው ወስደውት አሰብ በሰጡን ስል እንደ ሌላ ነው የተቆጣ እና እንዴት ነው ህዝቡንስ ምን ትለዋለህ? ህዝቡንማ እኔ ኢትዮጵያዊነቱ አምነው ወደ ኢትዮጵያ ከመጣ ወደ ኢትዮጵያ ከባድመ ቀጥሎ ያለው ወደ ትግራይ ማለት ነው። እኔ ባድመን ስለማላውቀው ነው አስገብቼው ወይም የሚፈልገው በኢትዮጵያ ውስጥ ከወደው በማገኘው ጥቅም የበለጠ ኖሮ እንድኖር አድርገዋለሁ። ባህር በርና ወደብ ማለት ከአንድ ከማነስሙ ጋር እርግጥ እንደ ህዝብ ነው ሁሉም ያንን ግን እኔ አንድ ነገር ልንገር በእውነት አሁን ካረንትሊ የምናየው በዓለም ላይ ትላልቅ አገር የሚባሉት እንደ አሜሪካ መሬት አንሷቸውና አሁን ግሪንላንድን ክሌም የሚያደርጉት ስትራቴጂካሊ ስታይል
ስለዚህ በነገራችን ላይ ወደብም ብቻ አይደለም ባህር በርም ነው ክሌም የምናደርገው ያለ የወደብ ጉዳይ የፋሲሊቲ ጉዳይ አይደለም ባህር በርም ነው ሶ ይሄ ማድረጋችን እንደ ስትራቴጂ ጥያቄ መቅረቡ አግባብ ነው የሚል ነው ያለኝ እንዴት ይካሄዳል እሱ የአፈጻጸም ጉዳይ ነው ሶ ምንድነው ያለው እኔ በቅርብ የሰማሁት ኒውስ አለ በተቻለ መጠን ኔጎሺዬት እናደርጋለን ከዴንማርክ ካልሆነ ግን በኃይልም አይነት የሚለው አይነት አለ ሀያሉን ይችላሉ ማለት ነው እናንተ የለበስነው ልብስ በልጅነታችን የነበረ ቢሆን ተጠቦ ይቀደዳል የኢትዮጵያ ህዝብም አሁን በዚህ ፖፑሌሽን ቡም ያለ በር ይግድ ነው ፈንጥቆ የሚወጣው ስለዚህ በሆነ መንገድ ይሄ እንደ ስትራቴጂ ማሰብ እኔ በበኩሌ እንደ ስትራቴጂ አፈጻጸሙ በሚመለከት ብዙ ነገር ማለት ይቻላል አግባብ ነው የሚላል ስለዚህ የግድ ነውና ሌሎችም ይሄን የሚታዩት ያሉና ኢትዮጵያ የባህር በር ያስፈልጋታል ወይ ለሚለው ምንም አጠያያቅ አይደለም ምናልባት አቶ ዳን ለምንድን ነው አሁን አከራካሪ የሆነችው ያልገባኝም በነገራችን ላይ በርሶ ጊዜም የነበረው የአመራርነት ጊዜም ይታወቃል የአሰብ ህዝብ ስነ ልቦናው ጨምሮ ማለት ነው እንግዲህ አብዛኛው ቀን ባለፈው ክፍል ስናነሳ የወሎ ማህበረሰብ የሚበዛበት አፋርም አለ ትግርኛ የሚናገር ማለት በርግጥ በአብዛ ሚዲየማቸው ደግሞ አማርኛ ነበር የሥራ ቋንቋቸው መግባቢያቸው አማርኛ የነበረበት ሂደት ነበር ወደ ኋላ መለስ ብለን እንኳን ኢቭን ከደርግ በፊት በነበረው ጊዜም ከኃይለ ሥላሴ በፊትም የነበሩትን ጊዜያትን ብናስታውስ ታሪክ ይሄንን ነው የሚያሳየው የሚያስረዳው ግን ስቲል መከራከሪያ የሆነችበት ምክንያት ምንድነው ያልገባኝ ማለት ነው ምናልባት በሻዕቢያና በህወሓት መካከል ምክንያቱም ኢህአዴግ ብለን የምንለው የህወሓት መር ስለሆነ በእነሱ መካከል የሆነ አሻጥር ይኖር ይሆን ወይ አንድ ሆኖ አንድ እንዳልሆኑ አክት ያደረጉ ይሆን ለምንድነው መከራከሪያ የሆነች የሚለው ነገር እስኪ እኔም ስሜታቸውን ለማወቅ ያስቸግራል ግን በግልጽ እኮ የተናገሩት ጦርነት ሰልችቶናል አልተባለ አሰብ ደርሶ ማለት ነው አሜሪካም ላይ ገና ኔጎሺዬሽን በሚካሄድበት ጊዜ ማነው ገና ሳይገቡ ኦነግ ህወሓትና ህዝባዊ ግንባር በሚነጋገሩበት ጊዜ ኮሄን ይሄን አንስተዋል እየተባለ ነበር በኋላ ደግሞ መነሳቱ የምታየው አንድ ወቅት ላይ ካቶ መለስ የሰማሁት እንደው መርከቦቻቸውን በሰላም ለማመላለስ ይቸግራል የሚል አይነት ነው ሚኒንግ ምንድነው ስቲል ጦርነቱ ይቀጥላል ነው ይሄንን ማለት ከጥቅም አንፃር ከአገር አንፃር ታየው ህልም ተፈርቶ ሳይተኛ አይታደርም ነው ስለዚህ ሌላ ብዙ ነገሮች የሚባሉ ሌላ አልቧልታው የሆነው ወይም በአሜት የሆነው ፋክትም ሊሆን ይችላል ብዙ ነገሮች የሚነገራሉ ግን ተጨባጩን ብንወስድ የተነገረውን እንኳን ስንወስድ አልተፈለገም ስለዚህ ያለ መፈለጉ ምንድነው የሚለው ብዙ ነገሮች አሉ ህገ መንግስቱ ለኔ ነው መጀመሪያ የደረሰው ሲል አሁን ኤርትራ ፕሬዝዳንት አንድ የሚመካከሩት አለ ማለት ነው በነገራችን ላይ ህገ መንግስቱ ከመውጣቱም በፊት ለኔ የብሔር ብሔረሰብ ምናምን ተብሎ ይሄም ያጣ አይደለም ምናምን ብዬ ነበር የሚል በራሳቸው በፕሬዝዳንቱም ሲገለጽ ነበር ብዙ ነገሮች ሊኖሩ ይችላሉ ግን የተጨባጭ የታየውን ሁኔታ ስታይ አለመፈለጉ የምታየው አለ አሁን በቅርቡ የኮምቦልቻ ነዋሪዎች ከነ ኤሪያው የአሰብ ተፈናቃዮች ተብሎ ነው የሚታወቀው አሁን በቴሌቪዥን ነው ያየሁት በቅርቡ የአሰብ ነዋሪዎች ናቸው ግማሽ እኮ እዛ የተወለዱ ነው እንደምልህ ከብት አይረባበት ውሃም ይጠጣ የለውም ባህር ነው ያለው ጨው ነው ያለው በግና ፍየል የምታገኝበት አይነት አይደለም ቅጠላ ቅጠል የምታገኝበት አይደለም ጤፍ ወይ ምናምን ማምረት የሚቻልበት አይደለም ዞሆል አሁን ምልህ ያለው እኔ ራሴ እንኳን እንደ አመራሬ በወቅቱ በነበሩት የወሎ አስተዳዳሪ ከተነጋግሬ 5 መኪና የጭነት ከእርሻ ሰብል ይዤ የሄድኩበት እህል ጭነው ወደዚያ ወስድ ነው ወደ አሰብ ሄዳለሁ በሬ ነጋዴውም ደግሞ ከብትም ያመጣል በሬም ያመጣል ፍየልም ያመጣል ቅጠላ ቅጠል ያመጣል ቲማቲም ሁሉ ኑሮው በአሰብ ነው ይሄንን ይናፍቀናል እያሉ ግማሾቹ ጥሮታ ወጥተው አይናቸው ተዳክሞ እስካሁን አሉ እኔ ፍቅሩ ስላለ ግን እኛ እዚህ አዲስ አበባ እንኳን እድር አለን ያሰብ እንገናኛለን እና የኢትዮጵያ ነዳጅ ድርጅት በራሱ የነዳጅ ድርጅት ያሰብ ነዋሪዎችን ሁሉ ጨምሮ ያለው ቀሪዎቹ ደግሞ እኔ ያለሁበት ራሱ
የአሰብ እድር አለ። ግን ሲፈናቀል ያልጠበቀው ስለሆነ ብዙ ሰው ተጎድተዋል። ስለዚህ ያለ ኃጢአቱ ነው የአሰብ ህዝብ አሁን ዋጋ እየከፈለ ያለው። በትክክል ቅድም እንዳልከው ነው። አሁን እውነት ለመናገር ልንገር እንደ ኢንዲጂነስ የሆነ የአፋር ቦታ ነው። አማርኛ ነበር ንግግራችን የሚለውን በአብዛኛው በቁጥር አንደኛ ወሎ ነበር፣ ሁለተኛ የትግራይ ብሔረሰብ ነው። ኤርትራውያን ኤርትራ ከወሰድክ እኮ በቁጥር እዚህ ግባ የሚባሉ ማለት አይደለም። አሰብ ላይ ምንም ቁጥር የለም። አሰብ ምንም ቁጥር የሚባል እንደ ህዝብ ብዛት ከወሰድክ አንደኛ አሰብ ሪፋይነሪ ብዙ ጊዜ ጥቃት አድርሰዋል ደጋግመው። አድራሹ ማን ነው? ባህር ገና ነፃ ከመውሰዳቸው በፊት ሻዕቢያ እየተኮሰ አሰብ ድርጅትን አቃጥሏል ሁሉ። የእናት አገር ጥሪ ተብሎ ደግሞ ብዙ ኤርትራውያን ፈልሰው ሄዱ። ሪፋይነሪ ሰራተኛ እስከሚያጣ ድረስ ማለት ነው። በዛም ወቅት ከአየር ኃይልና ከሆለታ ጦር አካዳሚ በቴክኒካል ስራ ያላቸው ችሎታ ያላቸው አሰብን ያንን ኢቫኩዌት የተደረገው ሰራተኛውን እንዲተኩ ተደርገዋል። እነሱ እንኳን መጥተው እስከ ከነማ ድረስ እስከ ምክር ቤት አሁን ጸሐፊ የምክር ቤቱ ዋና ጸሐፊው አንዱ በፎቶግራፍ ላይ ምናልባት ከምታየው ላይ ያለው በዚህ ጊዜ ከሁለት አመት ነው አሰብ ተሰማርቶ ተሳትፎ ወደ ከነማም የገባውና አብዛኛው የአማርኛ ተናጋሪ ነው። ቀጥሎ ያለው የትግርኛ ተናጋሪ ነው። ትግርኛም የትግራይ ክልል ማለት ነው። አዎ በጣም በቅርበት ያላቸው ሁሉ አሰብ ላይ ይኖር ነው። ሌላው አፋር ነው። እንደዛ ነው የነበረውና ቋንቋችንም በግላችን ካልሆነ በስተቀር የሚዲያችን በህብረተሰቡ በአብዛኛው አማርኛ ነው። አሰብን ለማጣታችን ዋነኛ ተጠያቂና ምክንያት ማን ነው ይላሉ? እስኪ እርስዎ አቶ ዳንኤል። እኔ ምን መሰለህ አሁን እንዳልኩ ነው የማንም ድርጅት ማንስም አይደለም፣ ግን ስታይ በኢህአዴግ መንግስት አልተፈለገም። ሻዕቢያ ኃይልም ሊሆን ይችላል፣ ኃይል ስላለው ሊሆን ይችላል። እንደገና በሱ በኩል ሂደን መሳተፍ አንችልም የሚል ሊሆን ይችላል። አሁን እንዲያውም በቅርብ ጉዳይ ራሱ በአልጄሪያ ስምምነት ላይ 73 ኪሎ ሜትር ድረስ የሚል ደብዳቤ ተገኘ። 73 ኪሎ ሜትር ድረስ ከአሰብም ጭምር እንዲገቡ በዛ አንዱ መርቻ እነሱ ያቀረቡት ደብዳቤ ተገኝቷል የሚል ነው። ይሄ ደብዳቤ ደግሞ ከኢትዮጵያ መንግስት የተጻፈ ነው የሚል ነው በወቅቱ በነበረው የሚነገረው። ይሄ ኢህአዴግ የጻፈው የተስማማበት ማለት ይሄ ተስማማበት አለን ብሎ ይሄን በወቅቱ አሁንም ያሉ በአፋር ላይ አፋር ብሔር ብሔረሰቡ እኩልነቱ መብቱ ታውቆ በኢትዮጵያ እንዲኖር ነው የሚታገለው የነበር። እነዚህ ሰዎች አሁንም በህይወት አሉ። የሚረዳህ ነው የጠፋው እንጂ የሚፈልግማ ብዙ አካል አለ። ግን ቤት ሄዶ that's why አሁን እንደ መንግስት ራሱ ይሄን ሲል ሌላው ድጋፍ ሊሰጥ ይገባዋል። ሌላውም ሊያየው ይችላል። የሚያየው የሚፈልገው የሚደግፈው ነው አለ ይሄን ጉዳይ አንተ አንድ ነገር ለመፈለግ እኮ መሪም ትፈልጋለህና በመሪዎች በኩል ፍላጎት አልነበረም። ለዛ ነው እኮ አሁንም የባህር በር ያስፈልገናል በሚል በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳቡ መንጭቶ አሁን አብዛኛው የኢትዮጵያ ሕዝብ ወደ አንድ እንዲመጣ ያደረገበት። ምክንያቱም ለረጅም ዓመታት ሲንከባለል የነበረ እውነታችን ሀቃችን ነው የሚል በብዙዎች ኢትዮጵያውያን ዘንድ ሲነሳ ስለነበረ ያ ታፍኖ የነበረ ሲወጣ ሲገነፍል እንግዲህ ያለው ስሜት አሁን እያየ ነው ያለነው ስሜት እና በተለይ ኢትዮጵያዊነትን ማሳይ እንደ አንድ ማሳያ እንደ መለኪያ አድርጎ አንዳንዶቹ ወስዱታል። እውነት ለመናገር ምክንያቱም የራሳችን መተንፈሻችንም ስለሆነ በሚል ማለት ነውና ደጋፊ ሲኖር የሚያነሳው ሲኖር ይነሳል ነው እውነት ነው የራሳችን እውነትም ስለሆነ የሚለው ነገር እንውሰድ። ምናልባት አቶ ዳንኤል በርከት ያሉ ሀሳቦችን እንድናነሳ ነው በጣም እፈልጋለሁ። እውነት ለመናገር ግን ደግሞ እንግዲህ በአሰብ በነበረበት ጊዜ የአሰብ ከተማ ነዋሪ ለነበረውት አገልግሎት ሽልማት ሸልመውታል። ምንድነው የሸልመውት? እንዴት ሸልመውት የሚለው ነገር እስኪ እናንሳ። በነገራችን ላይ ከአሰብ ትሬንዱ አለ ልምዱ በኢትዮጵያ ስር እያለን ማለት ነው።
ያ ነው ትሬንዱ የቀጠለው። ምንድነው የተለመደው? ሰው እንኳን ተዛውሮም ሲሄድ መሸኛ ይደረጋል። ሰው በዛን ጊዜ እኔ ለቅቄ ወደዚህ ልመጣ ስለሆነ የሽግግር መንግስት ተወካዮችም የኢትዮጵያ የአሰብ በኤርትራ መንግስት የአሰብ አስተዳዳሪዎችም ባሉበት ግብዣ ነው የተደረገልኝ ኒኖ ሆቴል በሚባል በወቅቱ ወርቅ ሀብል ተሰጥቶኛል። እስኪ ወርቋን እንያት እስኪ እንደው እሱም ሽልማት ደግሞ በህዝቡ ስም ተወካዩ ያደረገልኝ አሊ ዕጉድ ይባላል። የአስተዳደሩ ምክትል የነበረው ነው ሽልማቱ። እዛ ፎቶግራፍም ላይ ያለ ሽልማቱ ሲሰጠኝ ከጎን ያለው አቶ መሐመድ በሪሁን ይባላል የሽግግር መንግስት ተወካይ የነበረው ነው። ሁለቱም ባሉበትና አዋጥቶ ነው ህዝቡ የሚሸኘ። ያዋጡት ሁሉ አብረው ነበሩ። አዋጥተው የሸለሙኝም ማለት ግብዣም ያደረጉልን ግብዣ ተደርጎ ነው የምትሸኘው። ትንሽ የኔ ከአሰብ ህዝቡ በህዝቡ መደረግ እንዳለ ሆኖ በመንግስት ደግሞ በወደብ ክበብ ላይ ሁለቱም አሁንም የኤርትራ መንግስት ተወካዮች ወይም አሰብ ላይ ያሉት ኃላፊዎችና የሽግግር መንግስት ተወካዮች ባሉበት መሸኛ የተደረገልኝ። በወቅቱ አንዱ ቀለበት ሰጠኝ። እንደ መንግስት በመንግስት ደግሞ ሶፊሽና ላይንፊሽ የሚባሉ የአሳ አጥንቶች ተሰጠኝ። እንደውም እኚህ ምክትል ዋና አስተዳዳሪው በሚገልጹበት ጊዜ ይሄ ሶፊሽ ሳውዲ አረቢያ ለምሳሌ ከሀገርም እንዲወጣ አይፈቅድም፣ አንቲክ ነው። እኔ አሁንም ቤቴ ይገኛል ሶፊሹ። በመንግስት መሸኘት ግን የተለመደ አይደለም። እኔ አሁን ይሄንን በመነጋገርበት ጊዜ በሚገባ በጀቴን አቅርቤ ፕላኔን አቅርቤ ስሰራ ካጸደቁ በኋላ ምንም አይነት ኢንተርፈረንስ አልነበረኝም። እንደ በመመጣበትም ጊዜ በመንግስት ደረጃ ሁሉ የሸኝም ነው። ግን ስለ ዳንኤል አይደለም እናገረው ያለው ስለ ሀገር ስለሆነ ነው። ይሄን ያለውን ሁኔታ የምገልጸው እንጂ በመካከሌ ወይም በግሌ ምንም አይነት ችግር ኖሮብኝ አይደለም። በወቅቱ እንደ ሀገር ስታየው ግን ያ ሁሉ የተለፋበት ብዙ ነገር የተደረገበት ስንቱ ሰራዊት ህይወቱ ያጣበት ባህር ኃይል እንዳልነበር ሲሆን ሰማል። ያ ነው በጣም ከባድ ነገር ነው። ይሄ የብዙ ኢትዮጵያውያን ስሜት ነው። በነገራችን ላይ የሁላችንም ማለት ነው። ምናልባት በታሪክ አጋጣሚ ጸረ ኢትዮጵያ አቋም ያላቸው የግል ጥቅማቸውን ከሀገር ያስቀደሙ አካላት የፈጠሩት ታሪካዊ ስህተት በእርግጥ ታሪክም ዝም ይላቸዋል ብዬ አላስብም። በታሪክ ተሰንዶ ትውልድ ሁሌም ለሰሩት ስራ እየወቀሳቸው የሚኖሩ ይሆናሉ ብዬ ነው የማስበው እንጂ በእናንተም በጓዶቻችሁም አሁንም እየተደረገ ያለው በአጠቃላይ የኢትዮጵያ መንግስት የኢትዮጵያ የባህር በር የሚያስፈልጋት ሀገር መሆኗ ቀድሞ ተረድቶ ቀዳሚ አጀንዳ አድርጎ በመስራቱም በራሱ በጣም ትልቅ ክብር የሚገባው እንደሆነ በዚህ አጋጣሚ መግለጽ ያስፈልጋል። እንደው አሁን እስከ 86 ቆይቷልና አቶ ዳንኤል ስሜቶት ይገባኛል። በጣም ስሜት የሚጎዳ ነገር ስለሆነ ለዛ በጣም አዝናለሁኝ። ግን ከአሰብ እንዴት ወደ ኢትዮጵያ እንዴት መጡ? እንዴት ወደ አዲስ አበባ እንዴት መጡ? ኢትዮጵያ እንኳን ለማለት አሰብ ራሷ የራሳችን ናት ብለን ስለምንል ወደ አዲስ አበባ እንዴት መጡ የሚለው ነገር እስኪ እንግዲህ ባለፈውም ገልጫዋለሁ። እሱ ላይ ምንድነው አንዱ እንኳን ያለ ደሞዝ በደሞዝም ቢሆን ለመሄድ ነው የምፈልገው በሚል ያው ደሞዝ እየከፈሉኝ ነበርና ስንሰራ ቆየን። ነገር ግን በነገራችን ላይ ብዙ ግፊት ነበረባቸው። ለምንድነው ሰው ጠፍቶ ነው ወይ ኢሰፓ የነበረ ኤርትራዊ ያልሆነ እስካሁን መዘጋጃ ቤት በኃላፊነት የሚያሰራው የሚል
ግፊትም ነበረባቸው። እኔ አንድ ወቅት በጣም ይገርመኛል፣ ግልጽነትም አላቸው። እኔ ወድጄ ነው እንዴ ተዋጋ በለኝ መዋጋት እችላለሁ። ነገር ግን አሰብን እንደዚህ ያቆየዋት ስለሆነ ልምዱ ስላለን ለማለማመድ እያሰራ ነው እስኪያለማመድልን ድረስ። ነገር ግን እችላለሁ ካልክ ላንተ ልሰጥ እችላለሁ፣ በውድቀቱ ግን ተጠያቂ አንተ ነህ አለው። እና አንዱ የባንክ ሰራተኛ ነው። አይ ነግረዋለሁ ይሄንንም ለዳንኤል ምንም ሊያደርግህ አይችልም፣ ግን እንዲያውቅ ዛት ኤክስተንት በእኔ ላይ እምነት ነበራቸው። እና አንዳንድ ሰዎችም እንደሰራ እንደዚህ አይነት በሚሉበት ጊዜ ይህን ሁሉ የሚሰራ ያለ ዳንኤል እኮ አይነግረንም፣ ስራውን እናየዋለን። ለምን መሰለ እኔ አንደኛ ቤተሰብ ከዚህ ወደዚህ ስላኩኝ ብቻዬን ነው ያለሁት። መዝናኛ የምትለው አብሮህም የነበረው ጥቂት ሰው ነው የቀረው አብሮህ የቆየው። እንደ ማሪታይም የተወሰነ የሪፋይነሪም ሰራተኞች አሉ የነበሩት ማለት ነው። አዳዲሱ እንግዲህ ሌላው ብዙ ማታውቀው ነው። ሶ መዝናኛ ስራ ነበር። እስከ ማታ ማመሻለሁ። እነሱ ደግሞ ገና አዲስ ሀገር ሆና ድካምም ስልችቷቸዋልም። በዓል አሁን ዛሬ አርብ ነው። ሐሙስ በዓል ካለ አርብንም ጨምረው ቅዳሜ እሁድም ድረስ ይሄዳል። ቅዳሜ እሁድ ካለ ሰኞም ጭምር በዓል እንዲሆን ይደረግና 4 ቀን 3 ቀን ያህል ምን ላደርግ ነው አሁን ይጨንቀኛል። እና አንድ ጊዜ ዋና አስተዳዳሪውን እንዳው እንደ እግር ገሚተክል ሀገር ሆኖ እንደ መስራት በዓል ታበዛላችሁ ምናምን ብዬ አሁን የት ልቆይ ነው ይሄ ሳምንት አሁን ምን ላደርግ ነው ብዬ እንዴ ይሄንማ በዚህማ አትምጣ እናርፋለን ብሎ ካርቶን ሄንከንና ቪዲዮ ራሱ ዴኮ ይሄን ያየ ቤት ቁጭ ብለ እየጠጣ ተመልከት ያለኝ ጊዜ አለ። ሶ ግፊት ብቻ ሳይሆን የሚፈልጉም በኋላ መምጣት ያዙ። እኔም ደግሞ ሁሉ ጊዜ ልሄድ ነው። ሶ ይሄን በሚገልጹልኝ ጊዜ እኔም መሄድ አለብኝ። በጣም የሚገርምህ ነገር በወቅቱ እንኳን ጥዬ አልመጣሁም። እዚህ ቤተሰብ እዚህ እንድትቀር በሚሉኝ ጊዜ እምነቴን ጥዬ መምጣት አልፈለኩም። በወቅቱ ግን ለኔ የተነገረኝ ነገር ነበር። በመሀከላቸው ራሱ ጥሩ አይደለም የነበረው ራሱ ዊዝን በኤርትራው ባለስልጣኖች ሶ አንተ አታውቃቸው ማን መሆኑ እነሱ ግን እርስ በርስ ይተዋወቃሉ። እዛ ውስጥ ያንዱ ጋር ሆነ ማን እንደዚህ ሌላ ችግር እንዳይፈጠር የሚል እና ብተው ይሻላል እዚህ የተፈለገው ስራ ተፈልጎ ምናምን እንደዚህ ቢሰጥ ምናምን የሚል ሐሳብ አይ ቤተሰብ እንዳው እንደቀር በሚነግረኝ እንደ ለምን ቀራለሁ ሄጄ ያለውን ሁኔታ አስረድቼ አሁን ሰውም አለ ብዬ እንደዚህ ላለው በሚልበት ለፋሲካ መጥቼ ነው። በኋላ ወደ ሰኔ አካባቢ ነው ሶ እነሱ ይሄን ሐሳብ ሲያመጡና ፕሊዝ ደም 2 ሳምንት ቆየሁ። ምክንያቱም ዋናው አስተዳዳሪ አስመራ ስለነበረ ቅዳሜ ነው አይሮፕላን የነበረው ይመጣል ተብሎ 2 ጊዜ ታለፈና ከዚህ በላይ መቆየት አልችልም ብዬ ነግሬ እንዳልኩ በዚህ አይነት ተሰናብተን መጣ። በአውሮፕላን መጡ? አዎ በአውሮፕላን መጣ። በጣም ሶፊሹ ራሱ ሰው እየገረመው ምክንያቱም ታግ ተደርጎበት በአይሮፕላን ይዤ ነው የመጣሁት። በጣም ደስ ይላል። በጣም ደስ የሚል ነገር ነው በእውነቱ። እውነት ለመናገር እንግዲህ ልጆች አሉት አይደለም? እዛ የተወለዱ እዛ ያደጉ? እኔ ጠቅላላ ለዚህ እኮ ነው ገና እንግዲህ ከ22 እስከ 22 ዓመቴ እንኳን ያከበርኩት እዛ ነው። ስወጣ ደግሞ ያ በአርባዎቹ ላይ ነው እንግዲህ መውጣ ያለውና የወጣትነት እድሜ ያሳለፍኩት እዛ ነው። ያገባሁት እዛ ነው። ልጆቹ በሙሉ የተወለዱት እዛ ነው። ከዛ በኋላም የለኝም ልጅ። እዛ የተወለዱት ልጆች ናቸው ያሉት። እነሱ አድገው እንግዲህ አሁን እየጦሩንም ይገኛል። እና ህይወቴ ሁሉ አንዳንድ ጊዜ ሽው ይልባል። አንተ ላታውቀው ትችላለህ፣ የሚያውቀው ያውቀዋል። የባህሩ ሽታ አለ፣ ይሄን ብለህ መግለጽ የማትችልበት ይመጣል።
ሶ ትዛት ሴንት ድረስ ነው ትዝታ ያለህና ለኔ አሰብ ኢዝ ኤቭሪቲንግ። አሁንም እዛም ሆኖ ጥሩ ነው የምመኝላቸው ማለት እንደ ህዝብ በተለይ ለአፋሩ ያ የተፈናቀለው በዛ በጦርነት ሁለተኛው ጦርነት ላይ ባድመ ጦርነት ምክንያት በዛ ምክንያት ደግሞ የታሰሩ የጠፉ ሰዎች አሉ ምናቃቸው የት እንዳሉ የማይታወቅ እና ትዝታዬ ነኝ። አሁን እንኳን ስናወራ የትም ምናምን ከአሰብ በፊት ያለውን ህይወት ሳይሆን ከዛ በኋላም ያለውን ስለ አሰብ ነው የምታወራው። ሄደ ወደ አሰብ ያለውን ነው የምትለው። በቃ አሰብ ነው የምትሉት። በቃ የፍቅር ሀገር ነው እሱ ነው የሚያፋቅረን። አሁንም አለን እንገናኛለን የአሰብ ሰዎች እና እንደዛ ነው ህይወቴ ነው ማለት ነው። በጣም ደስ ይላል። በጣም ትዝታዎትን ቀሰቀስኩኝ። በእርግጥ ለኢትዮጵያውያን እንደዚህ አይነት ነገር መስማት በጣም ትልቅ ነገር ነው። ለኔም እንደ ጋዜጠኛ ብዙም ማላቀውን ነገር ስላሳወቁኝ በዚህ አጋጣሚ እጅግ አድርጌ የማመሰግኑት። እንደው የመጨረሻ ጥያቄ አድርጌ ልውሰደው እና እርስዎ እንግዲህ አሰብ ከተማን በክፍል አንድም ስናነሳው እንደነበረው ግንባር ቀደም ከተሞች እንድትባል በማድረግ ረገድ ከፍተኛ ስራ ሰርታችኋል። እርስዎም የእርስዎ ባልደረቦች ማለት ነው እና በወቅቱ ትልልቅ ከተሞች ከሚባሉ አንዷ እንድትሆን በማድረግ ረገድ የሰራችሁት ስራ አለ አውቃለሁ፣ አስታውሳለሁ። አሁን ላይ ደግሞ እንግዲህ አዲስ አበባ እና ሌሎችም የሀገራችን ከተሞች በተለያየ አጋጣሚ እየለሙ የመጡበት ሂደት አለ። በተለይ ኮሪደር ልማት መሰረት አድርገው በርከት ያሉ ከተሞቻችን ያደጉ ናቸው። እንደው ሌሎችን ለጊዜው እናቆያቸውና አዲስ አበባን ሲያዩ አሁን እንደው ምን ይሰማዎታል? ተመልሶ አሰብን የማስተዳደር እድል ቢያገኙ ምን የሚቆጭዎት ነገር አለ? ምን ቢያደርጉ ደስ ይለዎታል የሚለው ነገር እስኪ እናንሳ። ጥሩ ጥያቄ ነው። የአሰብ እድገት እንደ ሁላችንም የነበርነው ምክር ቤት እስከነ ስራ አስፈጻሚ ብትወስድ እንኳንና ሶስታችን በቋሚ ቅጥር ያለ ነው ሹም ምክትል ሹምና ጸሐፊ ወጣት ነው አብዛኛው የአሰብ እና ኤነርጄቲክ ነው። ሰው የሚሰራው የነበረ ስራ ለኢትዮጵያ መንግስት የሚደንቅ ነበር የሚካሄደው ነበር። አንዱ እኛ ያጋጠመን ገና ምክር ቤቱን እንደተቋቋመና የነበረው ሃንድ ኦቨሪንግ ማለት ነው በመንግስት ከተሾመ ማዘጋጃ ቤት ተብላ በነበረችበት ጊዜ እኛ ደግሞ ኃላፊዎች ሆነን ልንረከብ በምንገባበት ጊዜ ወደ 800 ሺህ ብር ነው በወቅቱ ከፍተኛ ነው ያልተሰራበት ያገኘ ነው ገንዘብ። አለመጥፋቱ ጥሩ ነው ግን አልተሰራበትም። አሰብ ግን ስንት ነገር የሚጠብቃት ልማት አለ። ይሄንን ገንዘብና ራሳችንም ደግሞ ገቢዎችን በማሳደግ ከፍተኛ ስራ ነው የሰራ ነው። በጤና ረገድ እንኳን አሁን እንደ ሌላም ቦታ ሞዴል ሆኖ መስራት ይቻላል ብዬ የማስበዋል። አንድ ዶክተር ቅጣው የሚባል ነበር የአሰብ ሆስፒታል ዳይሬክተር። እሱ ያጠናው ጥናት ነበር። አንዳንዴ ከህብረተሰቡ ጋር አብረህ ለመቅረብ ሄልዝ ፖስት ወይም የጤና ኬላ ይባላል። ለሁለት ቀበሌ አንድ እያደረግ 6 ሄልዝ ፖስት አቋቋም። እነዚህ ሄልዝ ፖስት ደግሞ በየቀበሌ በከፍተኛ ላይ ደግሞ 2 ፋርማሲ አቋቋም። በከፍተኛ አንድ በከፍተኛ 2 ፋርማሲ። ከዛ ቀጥለን ደግሞ አንድ ሄልዝ ሴንተር ወይም ምንድነው የጤና ጣቢያ ሰራ። እስከዚህ ድረስ ሰርተናል። ቀጣይ ስራችን ሪፈራል ሆስፒታል ድረስ ለመሄድ ነበር። ቄራ ሞደርን የሆነ ቄራ ነው። ለሙስሊሙም ለክርስቲያኑም የሚሆን ትልቅ በአዲስ አበባ ተሰርቶልን ማለት ነው። በነበረን ገንዘብ ተሰርቶልን ፕላኑ የሰራ ነው እና እድገቱ ከፍተኛ ነበር። እኔ በዚህ በጤና ጉዳይ እንኳን ብቻ የጤናውን ገቢ ለጤናው ብቻ ያዋል ይሄንን የተመለከቱ በወቅቱ የኢትዮጵያ መንግስት በወቅቱ በደርግ ጊዜ ማለት ነው የጤና ጥበቃ ሚኒስትር ብርጋዴር ጀነራል ግዛው ፀሐይ ይባላሉ። እሳቸው ሁሉ ሽልማት የምስጋና ደብዳቤ እስካሁን አለኝ ያቀረቡልኝ እና እሱ ብቻ ሳይሆን ያለው ኤርትራ ነጻ ከወጣች በኋላ
ትልቁ ለማየት ይፈልጉት የነበረው ሐሌብ የሚባል ደሴት አለ። ይህ ሐሌብ ደሴት ከኮሪያ ሰሜን ኮሪያ መንግስት ጋር በመተባበር የጀልባ መገጣጠሚያ ኢንዱስትሪ እንዲሆን ነው የተሰራው። 1 ኪሎ ሜትር በጀልባ ያስኬዳል ከአሰብ ከተማ። ውጭ ሆነው እነሱ በረሃ በነበሩበት ጊዜ ማለት ነው እና ይታያቸዋል ብርሃኑ ምናምኑ ሐሌብ እንደዚህ እና ምንድነው ሐሌብ ያለው የሚለውን ኪሪዮሲቲ ይዟቸው የመጀመሪያ ራሳቸው ፕሬዚደንት ኢሳያስ አፈወርቅ አሰብ ተገኙ እና ቀጥታ ሐሌብ ነው መጀመሪያ የሄዱት። ሐሌብ ሄደው ስትራቴጂካሊ የመን የኔ ነው እንዳትል ለመከላከል ያህል ነው የተሰራው እንጂ ብዙም ጠቃሚ አይደለም። ትልቁ ያየሁት ከፍተኛ የሆነው 6 ጀነሬተሮች ነበሩ። እነሱን ይልቁን ወደ አስመራ አጓጉዟቸው ብለው ግን እኔ ኤርትራ በሙሉ ቦታ በየትኛውም ቦታ ወድቆ ነው የቆየን ከምናውቀው ከተሞች እንግዲህ እነሱ በረሃ ስለነበር ማለት አሰብ ግን አድጎ ነው የቆየን የሚል ጥያቄ አቅርበው በነበሩት አስተዳዳሪ እንደተነገረኝ ነግሯቸው አው እንደዚህ አይነት ኮማንደር ዘለቀ ቦጋለ የሚባሉ የባህር ትራንስፖርት ባለስልጣን እንደዚሁም የከነማው ምክር ቤት እንዲያውም ምክትሉ እዚህ ያለ የሚል እንደዚህ ተነገራቸውና ይደነቅ የነበረው በኤርትራ መንግስት በኢትዮጵያ መንግስት ይደነቅ የነበረው እዚህ ደረጃ ድረስ የሚታወቅ ሰርተናል። እንደ ናሙና ባስ የከተማ ባስ ሁሉ ነበረንና ሌሎቹ ሁሉ እኔ አያስታውሳለሁ ከጅማ ምክትል ሽሙ እኛ ጋር መጥተው ተሞክሮ ለመውሰድ የመጡበት ጊዜ አስታውሳለሁ። እንደውም በቅርብ እያየሁ ነበረ ታመው እኔ ተንከባክቤያቸው የጻፉልኝ ደብዳቤ ነበረ። አሁን የኛ ቅርንጫፍ ማውቀው አለ መስሪያ ቤትና ቅርንጫፍ እንዳለም በህይወት የሉም አለኝ። እንዳው ከነበሩ 6ቱ አንዱ ሆነን ከፍተኛ ስራ የተሰራበት ነው። ይሄ እንግዲህ በነበረው ገንዘብ በነበረው በጀት ስታይ ሰርተናል። ነገር ግን አሁን የሚታይ ያለ ስራ ስታይ በጣም ከፍተኛ ነው። እኔ አንዱ ራሱ ከየት ነው የሚገኘው የሁሉ ገቢ ለዚህ የሚሆን ወጪ የሚለውን ነበር። አሁን ግን እንደተገነዘብኩት ድርጅቶችም ባለሀብቶችም እንደዚህ እየተሳተፉበት አለበለዚያ እሱ ልማት ብቻ እኮ ከበጀቱ በላይ መሆን የሚችል ነው። ሳትሰው ዝም ብሎ ሳይው ትልቁ ኮሚትመንት የሚባል ነገርም በጣም ትልቅ ብዙ ባህል ነው እንጂ የተፈጠረው። ኮንስትራክሽን እኮ አዲስ አበባ ውስጥ በክረምት አይታወቅም ነበር በጣም። አሁን ክረምት ይሰራል። ኖቴ ክረምቱን ቶ ሌሊት የሚባል ልምድ አልነበረም። ልክ አንድ ማኔጅመንት ትሬኒንግ ላይ የሰማሁት ነበር። ቻይናዎቹ ይገርማቸዋል አስፋልት ለመስራት አቧራ በሚጠርጉበት ጊዜ አብሮ ማአስዋል አቧራው ይጠጣል አብሮ። እንዴት ነው ይሄ ነገር? እኛ ስራችን ሆኖ ነው እነሱ አቧራ የሚጠጡት እየተባለ ሌበር ሲቀጥሩ ብዙ ነገሮች አሉ እንደ ተረት የሚነገሩ። አሁን ግን ልምድ ሆነ። የኛም በማታ መስራት ተለምደዋል። የሥራ ባህሪ ተቀይሯል። አብረህ የምታየው ትረመንደስ የሆነ አብሮት የምታየው አለ። የወንዝ ልማቱ፣ የሽታው፣ የንጽህናው ብዙ ነገሮች የምታየዋልና ይሄንን እድል ተገኝቶ እርግጥ በዚህ እድሜ ሊያስቸግር ይችል ይሆናል። ግን ይሄ ተመልሶ መጥቶ እንደዛ አይነት ስራዎች በሰራው ብለህ የምትቆጭበት በጣም ያስቆጣል። ዋው በጣም የሚገርም ነገር ነው። ከዚህ በላይ ብናወራ በጣም ደስ ባለኝ። በጣም እየወደድኩት ግን ደግሞ በቃ ምንም ማድረግ ስላልቻልኩኝ ዳይሬክተር ምልክት የሰጠኝ ስለሆነ የነበረን ቆይታ እዚህ ጋር ልቋጭ ገድዳለሁ። አስፈላጊ ከሆነ በተጨማሪ ሌላ ጊዜ የምንገናኝበት እድል ይኖራል ብዬ ተስፋ አድርጋለሁ። አቶ ዳንኤል ሊበን የቀድሞ የአሰብ ከተማ ምክትል ሹም እና እንዲሁም ደግሞ የማዘጋጃ ቤት ኃላፊ ሆነው ለበርከት ላሉ ዓመታት 13 ዓመታት አካባቢ እንደዛ የሰሩ ሰው ናቸው። እንግዲህ እዚህ ስቱዲዮ ተገኝተው ለሰጡኝ ጠለቅ ያለ ማብራሪያ እጅግ አድርጌ ነው የማመሰግነው። በጣም ነው የማመሰግነው። ቴንክ ዩ የማውቀው እንድተነፍስ እድል በማግኘቴ በጣም ከፍተኛ ደስታ ነኝ። ደስ ይለኛል። አንተንም አመሰግናለሁ። እሺ እግዚአብሔር ይስጥልኝ።
ክቡራትና ክቡራን ተመልካቾቻችን ለሰዓቱ ያዝነው የስለ ሀገር ዝግጅት የተመለከታችሁትን ይመስል ነበረ። በመስተንግዶ ቴዎድሮስ አለማየሁ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበረ። በቀጣይ ሳምንት በሌላ እንግዳ እንገናኛለን። ለነበራችሁ ቆይታ አመሰግናለሁ። በያላችሁበት